የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ የሆነ ደግሞ ሂዳያ ተስፋዬ ደሳለኝ አበራ የበፊቱ ሜላት ያሁን ደግሞ ኢልሃም የበፊቱና አልሐምዱሊላህ ሰላም አለ በቃ ማለት ከዛ ውጥንቅጥ ሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነውና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም አንተ አረባክ ፎይን የሆነ ነገር እንዳያደርጉት ይላል እኔ አያገባኝም አንድ ለአንድ ባለጌ ጥብቅና መቆምበትም ድምጽም ሆነበትም ምንም አይነት ምክንያት የለኝም እንደውም በህግ መቀጣት አለበት ብዬ ነው ማስበው ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን ኦርቶዶክሳውያን እውነት ክርስቲያኖች እፎይንና እንደ እፎይ አይነቱን እውነትን የሚገልጥ ሐሰትን የሚያጋለጥ አንድ ባለማህተብ ማዳን መጠበቅ ትፈልጋላችሁ ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን የመጀመሪያው ነገር ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ካይምሮአችን እንችላለን ሶስቱም ነጥቦች እሱ ያነሳው ሶስቱም ነጥቦች ማለት ነው ጦርነትን የሚያውጅ በግልጽ ጦርነትን የሚያውጅ ነገር ነው ነጥቦች ናቸው እሱን ለማሳደው ሊገሉት ምናምን ባይዘዌ ልጁን ሆይ ብላችሁ ሳቱስ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ መቼም ይሄ ሰው እየተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ ከሱ ያልተናነሳችሁ ሰዎች ናቸው ትጨማለቃላችሁ እኔም እፎይ ነኝ ከዛስ ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ቤተሰቦቼ ጾም እንዴት እየሄደላችሁ ነው አረፍ ነው አይደል አልহামዱሊላህ እንዳመልጣችሁ ተጠቀሙበት አላህ Subhanahu Wa Ta'ala ከተጠቀሙበት ያደርግን ይያልኳችሁ ቤተሰቦቼ ከሰሞኑ አጀንዳ ጋር በተያያዘ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ ቤተሰቦቼ እሱን ያያየ ሪአክት እናደርግ ይሆናል ማለት ነው ቪዲዮውን ተከታተሉት ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን አንድ ክልልን ሙሉ ያመሰ የማይሆን ትዕዛዝን እየሰጠ መረጃ ያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ ያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን ባስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር ያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ እፎይ የመላው ባለማህተቦች ልጅ ነው እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው እኔም እፎይ ነኝ መላው ባለማህተብም እፎይ ነው ይህንን እውነት መጋፈጥ የምትፈልጉ ከሆነ ባስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ ሌላውን ነገር እንድትተውት ነው ምንላችሁ ለምን መሰላችሁ ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው እናንተ እንደዚህ ትሉን የለ እንዴ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል የትልቅ ሰውን ከንፈር አምላክ ጌ ነበር ወንድ ለወንድ የሚሳሳም አየው ይሄን አምላክ ይታያል እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን ባስተምሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳውያን ማስቆጣት ነው ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላ አካላት ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን እፎይ የመላው ባለማህተቦች ልጅ ነው በነገራችን ላይ ማለት ነው ስለ አቡ ምናምን ያልከው እነሱን በጉያቸው አቅፋቸው ምናምን ያልከው ነገር እሱን በማስረጃ መክሰስ ትችላለህ ከሰሰው ማስረጃ ካለክ እንደነ ሙጂብ አሚኑን ፎቶአቸውን ነው የለጠፈውና ከፈለክ ከነሱን ማሳሰር ትችላለህ እነኞች ይሄንን አድርገዋል ብለህ የምታስብ ከሆነ በማስረጃ መክሰስ ትችላለህ መብትህ ነው ማለት ነው ሌላኛው ደግሞ ስለ ቤተክርስቲያኑ ያነሳው ቤተክርስቲያን ከእፎይ ጎን መቆም አለበት ስለሚለው ነው ቤተክርስቲያን እንዴት ከእፎይ ጎን ትቆማለች እዛኔማ እሷም ተሰደበቻ እሷም ተዋረደቻ ምክንያቱም እሱ ጀብድ የሚያረግ ነገር አይደለም የሰራው አለቆንስ አዋረዳችሁ ምልክት ታፍሩበት የሚገባ ሰው ነበር
እፎይ ብሎ ማለት ነው። ዛሬ ግን እናንተ እሱ የተናገረውን ነገር እንደ ጀብድ ቆጥራችሁ ማለት ነው እሱን የሆነ እንደ ትልቅ ምሁር አድርጋችሁ እያሰባችሁት ነው። መሆን አልነበረበትም። ልታፍሩበት የሚገባ ሰው ነበር እፎይ ማለት ነው። አንደኛ ዲያቆን ተብሎ መምህር ተብሎ የቤተ ክርስቲያን ልጅ ነኝ እያለ እዚህ ጋር መጥቶ የሌላን ሰው እምነት እያንቋሸሸ እየተሳደበ ከዛም አልፎ ተርፎ እኛ የምንወደውን ከራሳችን በላይ ከማንም በላይ አብልጠን የምንወዳቸውን ውዱ ነብያችንን አለይሂ ሰላቱ ወሰለም እየተሳደበብን እናንተ ጋር እንደ ጀብድ ይቆጠራል ማለት ነው። በጣም ትገርማላችሁ እናንተ። ቤተክርስቲያን ከሱ ጎን የምትቆም ከሆነ ቤተክርስቲያን የላከችው ራሱ ቤተክርስቲያን ነች ማለት ነው። ቤተክርስቲያን ነች ሄድና ተሳደብ፣ ሄድና እንደዚህ አድርጋችሁ እንደዚህ በላችሁ ብላ የሚናገረውን ነገር እያጎረሰችው እየላከችብን ያለችው ቤተክርስቲያን ነች ማለት ነው። እዛኔ ማለት ነው የእናንተ ኡስታዞች የኛን ጌታ ተሳደቡብን ምናምን የምትሉት ነገር ደግሞ ማለት ነው እኛ አባቴ ከናንተ በላይ ነው የምናከብረው ኢየሱስ ክርስቶስን ኦር ኢሳን አለይሂ ሰላቱ ወሰላም ከናንተ በላይ ነው የምናከብረው። እሱን ከተሳደብነው እኛ ራሱ ሙስሊም አይደለንም ማለት ነው። እዛኔ ገባህ አይደል? እሱን መስደብ አንችልም፣ እሱን መንከት አንችልም። እልቁንስ እንድናከብረው ነው የታዘዝነው። ገባህ አይደል? እንደዛ ነው። እውነት ኦርቶዶክሳውያን፣ እውነት ክርስቲያኖች እፎይንና እንደ እፎይ አይነቱን እውነትን የሚገልጥ ሐሰትን የሚያጋለጥ አንድ ባለማተብ ማዳን መጠበቅ ትፈልጋላችሁ? አዎ ከሆነ መልሳችሁ እነዚህ 3 ነገሮች ማድረግ ይገባናል ብዬ አምናለሁ። ከዛሬ 2 ዓመት በፊት እንዲህ ስንናገር ተሰድበናል፣ ተወግዘናል። አንድ ለተውስታ እንስማቸው። 3 ነገር ብዬ አምናለሁ። ሁላችንም ከህሊናችን ውስጥ ማውጣት አለብን ብዬ ማስበው ለእናንተ ብቻ ሳይሆን ለመላው ኦርቶዶክሳውያን በዚህ አጋጣሚ ማለት ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን። የመጀመሪያው ነገር። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ካይምሮአችን እንችላለን። ግራህን ሲመጣ ቀኝህን ስጠው የሚባል አማርኛ ካይምሮአችን ውስጥም ከልባችን ሰሌዳን መፋቅ መቻላለን። ያኔ ነው ለውጥ የምንፈጥረው። ምክንያቱም እዛም እሳት አለ፣ እኛ ጋርም እኮ እሳት አለ አይደል? በእፎይ ጉዳይ ቪዲዮ በመስራት እንዲሁም በመጻፍ እንዲገደል አዋጅ ያወጃችሁ ሰዎች 3 ነጥቦች እሱ ያነሳው 3 ነጥቦች ማለት ነው ጦርነትን የሚያውጅ በግልጽ ጦርነትን የሚያውጅ ነገር ነው፣ ነጥቦች ናቸው። እሱ ያስቀመጠው ፖይንት ማለት ነው 3 ፖይንት ብሎ ያስቀመጠው ነገር እንዳሉ ጦርነትን የሚያወጁ ፖይንቶች ናቸው። ተመልከቱ፣ ልብ በሉ። እዚህ ጋር ማን ጦርነትን እያወጀ እንዳለ እዚህ ጋር እኛን ልትገድሉት ወይ ደግሞ ጂሃድ ሐረካት ልታረጉት ምናምን ብሎ እየወቀሱን ነው። እኛ ያላሰብነውን ነገር እያሰቡብን ነው ማለት ነው። ተመልከቱ እዚህ ጋር አያችሁ አይደል? ማን ጦርነትን እያወጀ እንዳለ፣ ማን ስለ ጦርነት እየተናገረ እንዳለ በግልጽ ታውቋል ማለት ነው። እዚህ ጋር ተመልከቱ። በአንድም በሌላ ምክንያት እፎይ ላይ አንድ ነገር ቢደርስ ኃላፊነቱን የምትወስዱት እናንተ ናችሁ። እንደነዚህ አይነት ሰዎች ማለት ነው። እናንተ እፎይን ለመግደልና ለማጥፋት ብዙ ርቀት ከተጓዛችሁ እኛ ኦርቶዶክሳውያን እፎዮችን ለማዳን በጣም ብዙ ዋጋ እንደምንከፍል ሊገባችሁ ይገባል ብዬ አምናለሁ። በዚሁ አጋጣሚ ኦርቶዶክሳውያን ቲክቶኩ፣ ፌስቡኩ፣ ኢንስታግራሙ፣ ኮሜንቱ በጠቅላላ እፎይ 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 እንዲል እፈልጋለሁ። እፎይን መንካት 80ና 90 ሚሊዮን ኦርቶዶክሳውያንን መንካት እንደሆነ እንዲገባቸው እኔም እፎይ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ኢትዮጵያ ውስጥ መኖር ያለብን ተቻችለን ሳይሆን በጣም ተከባብረን ነው። እኛ የእናንተን እናንተ የኛን በደንብ አክብራችሁ ሊሆን ይገባል። ቢሆንማ ነበርኩ እንደዛ ቢሆን ነበርኩ እኛም እንደዛ ነበር ያሰብነው፣ ግን እናንተ አላሰባችሁትም። ግን እዚህ ጋር እፎይ የሚባል ግለሰብ እናንተን ወደ ጦርነት እየጋበዛችሁ እንዳለ ማወቅ አለባችሁ። ወደ ጦርነት እየተጋበዛችሁ ነው። ባይዘው እናንተ ናችሁ ጦርነቱን መቀስቀስ እየፈለጋችሁ ያላችሁትም ሐረካት እያረጋችሁ ያላችሁትም ማለት ነው። እየተደራጃችሁ በየቦታው ማለት ነው። እኛ ያለው አንድና አንድ ነው። እሱ ምንድነው? እፎይ ለህግ ቅረብ ነው፣ ሌላ ነገር አይደለም። እፎይ ለህግ ቅረብ ይጠየቅ ነው ለተናገረው ነገር ማለት ነው። እናንተም ደግሞ ከናንተ ኡስታዞች የኛን እምነት አንቋሽሹአሉ፣ ተሳድበዋሉ ምናምን የምትሉ ሰው ካለ በግልጽ ማስረጃ ይዛችሁ ማቅረብ ነው ወደ ህግ። ሌላ ነገር እኮ የለም። ወደ ህግ መውሰድ ነው። 4 ነጥብ። ሌላ ጋጋታ አያስፈልግም። እኮ እያየን ነው እናንተ የምታረጉት ሐረካት እንዳለ ወደዛ የሚጋብዝ ነገር ነው። ተረጋጉ። እፎይን ለማሳደው ሊገሉት ምናምን ይሄ መረን ያለፈ ራሱን የቻለ ህግ አለው። ህጉ ካልተፈጸመ ግን የሚገባውን ደግሞ ያገኛል። ምንም ጥርጥር የለውም።
ሰሞኑን እንዳይወጣ ተብሎ እንግዲህ ታግዷል ምናምን ተብሏል። ነገር ግን እንዳይወጣ መደረግና ክስ ተመስርቶ የ2 ወር ፍርድ ተፈርዶበት መውጣቱ ማግባብ ስላልሆነ መጅሊሱ ከፍ ባለ ደረጃ ከሲኖዶሱ ጋር ሊያወራ ይገባል። ከዚህ ጎን ለጎን ተያይዞ አሁን ዛሬ ላይ እና ትላንትና አብዮት አደባባይ ወይም ደግሞ በእኛ አገላለጽ ኢድ አደባባይ ላይ አንድ ፕሮግራም ነበረ። የዛሬ 50 ዓመት አካባቢ አባቱ የመጣ አንድ ፓስተር ወደ ኢትዮጵያ መጥቷል። እኒህ ፓስተር የሚታወቁት ደግሞ እስልምናን በመሳደብ ነው። አጠቃላይ አሜሪካን እንዳይገቡ መታገድ አለባቸው፣ ሙስሊም የሆነ ሁሉ አሸባሪ ነው ብለው በአደባባይ በሚዲያ የሚናገሩ ሰዎች እዚህ እንዴት መጡ? እዚህ የኢትዮጵያ መንግስትስ እንዴት ተቀበላቸው? አቀባበሉ በዚህ ደረጃ የሆነው ምንድነው? የሃይማኖት ግጭት እዚህ ሀገር ላይ እንዲመጣ ይፈልጋል ወይ? በዚህ ደረጃ ስንመለከት ሙስሊሙ ነቃ ብለህ አይንህን ገልጠህ ልትከታተል ግድ ይላል። አይንህን ገልጠህ እኔ በነገራችን ላይ ኮመንት የሚያደርጉ ሰዎችን ማገድ አልፈልግም። ማንም ሰው ከነሱ ኮመንት መማር ስላለበት አታገዷቸው፣ መልስም አትስጧቸው። ማንነታቸውን መግለጽ የሚገልጹት ነው፣ ጭንቅላታቸው ነው። ከዚች ውጪ ሌላ እውቀት የላቸውም። መጽሐፍ ቅዱስ አያውቁም፣ ቤተክርስቲያን ሄደው አያውቁም። ቢሄዱም እዛም የሚያስተምሯቸው አካል አስተማሪዎቻቸውም ተሳዳቢ ስለሆኑ በስድብ የቆመ ሃይማኖት መሆኑን ማንም ሰው ዓለም እንዲያይ ማንንም አታግዱ። ባይዘው ለራሳቸው ነው እንደዚህ እያደረጉ ያሉት። አሁን ከእፎይ ጎን መቆሙ ራሱ በራሱ ማለት ነው እምነታቸውን ማዋረድ ነው፣ ወይ ደግሞ ኦርቶዶክስ ተዋህዶን ማዋረድ ነው። እንዴት ቤተክርስቲያን ከሱ ጎን ትቆማለች? እንዴት ከሱ ጎን ትቆማለች? እንዴት ከተሳዳቢ ጎን ትቆማለች? ይሄ እኮ በፍጹም የማይደረግ ነገር እኮ ነው። ባይዘው ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። ትላንት መጥቶ በቤታችሁ ወይም በቤቱ ከፍቶ እስልምናን ከፍና ዝቅ ሲያደርግ ተው ብላችሁ ያልመለሳችሁ ያልገጸጻችሁ ኢትዮጵያዊነት ያልታያችሁ ዛሬ እኛ ጋር መጣችሁ ተው ኢትዮጵያውያኖች ነን እኛ እንደ ኢትዮጵያ ብዙ ችግሮች አሉብን። ችግሮች አልታያችሁም? ትላንትና ሆይ ሆይ ስትሉት እናንተ መጥፋት ያቃታችሁ መርዝ ሌላ ሲተፋላችሁ ራስ ወዳድ ስለሆናችሁ ያንን ሰው የምታረገው ነገር ትክክል ነው ዋጋ ያስከፍልሃል ወንድሜ ተመለስ ሳትሉት ዛሬ መጣችሁ እኛን ደርሶ ገጻች ደርሶ መካሪ የሚያረጋችሁ ኢትዮጵያዊነት የሚታያችሁ የትም ስንረገጥ የትም ሃይማኖታችን ሲሰደብ ዝም ብላችሁ ዋጋ ማስከፈሉና ድንበር ማስጠበቁ ጋኛ ስንነሳ ከሆነ ያንቺን ኢትዮጵያዊነት ቀቅላችሁ ብሉት። ሁሉም አማኝ በእምነቱ ትክክል ነው። ስለ አንድ ሃይማኖት በቤታችሁ አምጥታችሁ ለምእመናችሁ ማስተማር ስትፈልጉ ለእምነቱ ጥላቻ ቢኖራችሁ እንኳን ለዛ እምነት ዋጋ ለሚከፍለው ማህበረሰብ ክብር ሊኖራችሁ ይገባል። ያ ተከባብሮና በአንድነት እንደ አንድ ሀገርነት ለመኖር የሚያስፈልግ ኢምፖርታንት የሆነ ነገር ስለሆነ ሲጀመር እዛ ነገር ላይ ትምህርት ስትሰጡ በቂ ግንዛቤ ይኖራችሁ። ያንን እምነት ለማጥላሸትና ለማበላሸት የምታደርጉት ነገር ዋጋ እንደሚያስከፍላችሁ ማወቅ የእናንተ ግዴታ ነው። ረሱልን ውደዱልን አላልንም። የሆኑልንን የምናውቀው እኛ ከጌታችን ከኻሊቃችን ከፈጠራችን አምላክ በታች እሳቸው ለኛ ምን እንደሆኑ የምናውቀው እኛ ነን። የሃይማኖት ጥላቻ እንደሌለብን ደግሞ በግልጽ ታውቃላችሁ። ችግራችን ድንበር አትለፉ ነው። የሃይማኖት ጥላቻ ቢኖርብንማ ሙስሊሙም ተነስቶ ለላይክና ለቪው ብሎ እንደዛ ሲያረግ ዋጋ ባላስከፈልን ኖሮ መቻቻልና መፋቀር የሚመጣው መከባበር የሚለውን ነገር ፍለፊት ስላስቀምጠው ነው። ድንበር ከታለፈ በኋላ ግን አደብ ለማስያዝ ስንነሳ ደርሶ ኢትዮጵያዊነት ደርሶ ሰባዊነት የሚታያችሁ ሰዎች በጣም ሲበዛ ቀልደኞች ናቸው። አንድ ማወቅ ያለባችሁ ነገር ምን መሰላችሁ? ማንም ይሁን ማን ጥፋተኛ ሆኖ ከታየ ከተገኘ ለህግ ይቀርባል፣ ይጠየቃል። አለቀ። ይሄንን ማወቅ አለባችሁ። እንዴ እናንተ ስንት ሰዎችን አስጠይቃችሁታል? በህግ አስጠይቃችሁ አሳስራችሁታል። ስንት ሰዎችን አይተናል። እዚህ ሶሻል ሚዲያ ላይ ወጥቶ ተናግሮ ከዛን በነጋታው የታሰሩ ስንቶቹ አሉ። ልጅ ያሬድ እኮ 2 ዓመት ተፈርዶበት ታስሮ ተቀጦ የወጣው እኮ እናት ቤተክርስቲያን እንደዚህ ትሁን ብሎ እኮ ነው የታሰረው። ለ2 ዓመት ያክል ታስሮ የወጣው ተቀጥቶ የወጣው ማለት ነው። እኛ እኮ ከናንተ በላይ ቆስለናል እኮ። ቁስላችን እኮ ከናንተ በላይ እኮ ነው። ውዱ ነብያችን አለይሂ ሰላቱ ወሰለም ከማንም በላይ ከህይወታችንም በላይ የምንወዳቸውን ውዱ ነብያችን እኮ ነው የተነኮብን። አልተረዳችሁንም እኮ እናንተ፣ አላወቃችሁንም እኮ እናንተ።
በጣም 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 ልታፍሩበት የሚገባን ሰው ቆማችሁለት እየተከራከራችሁ ነው። እንዲወጣችሁ በግልጽ በአደባባይ ከጎኑንን እኛም እፎይነን ብላችሁ ዛቻ ሌላ ታሪክ ታሳፍራላችሁ። ይህን ሰሞን እየሰማን ያለው ነገሮች አሉ። እሱም ምንድነው? አንድ ግለሰብ እኔ ግለሰብ ነው የምለው ያው በድርጅት ስም አይደለም ነብያችን አለይሂ ሰላቱ ወሰላም የተሳደበው ሙስሊሙን ኡማ ክብሩን የነካው የኡስታዞቻችን ስም እየጠቀሰ ወንድ ከሆንክ ናልኝ እያለ በጋዲ ወጥቶ ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር። በጣም ያሳዝነናል። ይሄ ነገር ኢትዮጵያ ውስጥ ይከሰታል ብለን አልገመትንም። ኦሮሚያ ውስጥ አዲስ አበባ ውስጥ ይከሰታል ብለን አልገመትንም። ለምን? ህዝባችን ተቻችሎ ተከባብሮ ረጅም ዓመት አብሮ የኖረ ህዝብ ነው። ያን ይሰት ያን የነበረን አንድነት ለማፍረስ አቅዶ የተነሳ አፍራሽ ነው ብለን እንገምታለን እናለን። ይሄ አፍራሽ ከድርጊቱ እንዲቆጠብ መጀመሪያ ለሱ መልእክት ማስተላለፍ እንፈልጋለን። ያንተ ድርጊት አስተምሮ ከፈለግ ማስተማር መማር ይቻላል፣ ግን መሳደብ ክልክል ነው። አንተ የራስን መብት የምትፈልግና ሃይማኖትን የምታከብር ከሆንክ የሌላ ሰው ሃይማኖት ማክበር ግዴታ ነው። ሁሉም ሃይማኖት የሚስማማበት አንድ አንቀጽ አለ። እሱም ምንድነው? ሁሉም ሃይማኖት የትኛው መጽሐፍ ውስጥ ያለው ለአንተ የምትወደውን ለሌላ እስከምትወደው ድረስ አላመንክም ነህ። ለራሲ በሰላም መኖር ሃይማኖት እንዲከበር ከፈለክ እንደዚሁም የሌላ ሰው ሃይማኖት ማክበር አለበት። በተለይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር መንካት አይቻልም፣ ድሮም አልተቻለም። ከዛሬ 1446 በፊት የሞከሩት አንዳንድ ሰዎች ነበሩ፣ ለነሱም አልተሳካላቸው። የእሳቸው ክብር ምድር ላይ ብቻ ሳይሆን ሰባቱ ሰማይ በላይ አልፎ የጅብሪልን ወይም የገብርኤልን የመላእክቶች አለቃ የሆኑት የእሳቸው ክብር በላይ ከሰባት ሰማይ በላይ አላህ የእሳቸውን ክብርና ቦታ ከፍ አድርጓል። ዛሬ በአንድ ግለሰብ ስማቸው ወይም ክብራቸው ዝቅ ማለት አይችልም። አላህ ይጠብቃቸዋል። ግን ዛሬ የነብዩ ሰለላሁ ዐለይሂ ወሰለም ስም ብቻ ሳይሆን የኡስታዞችንም ስም እያነሳክ የሙስሊሙ ኡማ ክብር እየነካክ አንድ ሃይማኖት መንካት የራስን ክብር የሀገሪቷን ክብር መንካት ነው። እዚህ ጋር መልእክቱን ያስተላለፉልን ኡስታዛችን ሼክ ጋሊ ሙክታር ናቸው። የኦሮሚያ መጅሊስ ፕሬዝዳንት ናቸው። አላህ ይጠብቃቸውና መልእክታቸውን በዚህ መልኩ ያስተላልፋሉ ማለት ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት።
ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሐባ 70 ሹሃዳ አልሁዳ አጣናቸው። ለይ ዋጋ ታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት እነዚህ ወጣቶች ነው በዚህ መልኩ ሁሉም እንግዲህ መልእክት እያስተላለፈ ነው የሚገኘው ማለት ነው። ሁሉም ተቃውሞውን እያሰማ ነው የሚገኘው። መጅሊሱ የፌደራል መጅሊሱ ክሱን ይመስረታል። አሁንም እንቅስቃሴ ላይ እንዳሉ ነው እየተነገረ ያለው እየወጣ ያለው መረጃ የሚያሳየው ማለት ነው። Yo, what's good everybody? This is AB here, bro. እዚህ ጋር ሚላል አንተ አረባክ ፎይን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። አንድ ለአንድ ባለጌ ጥብቅና መቆምበትም ድምጽም ሆነበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ ሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ ሲቀለድባቸው ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ ያሬድን ማየት ትችላላችሁ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታስሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀልዳቸዋል ተብሎ 1 ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነብዩ መሐመድን መተቸት ወይም ደግሞ የነብዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቅ አድርጋችሁ ጉዳዩን መያዝ ነው። ከዛ ደግሞ ከተፈለገ ደግሞ ትንሽ የፖለቲካል ቅመም ጣል አድርጉበት። በኦርቶዶክስና በሙስሊም ግጭቶችን ለማምጣት የሚል ነገር ብጥሉበት ደግሞ ከ1 እስከ 5 ዓመት እፎይ ይላል ማለት ነው። እና ይሄን ነው ማለት ዋናው ነገር ማለት ነው። ቢኮዝ እያንዳንዳችን ሃይማኖት አለን። የራሳችንን ሃይማኖት አክብረን የሌላውንም አክብረን መቀጠል አለብን እንጂ ማንም እየተነሳ ለምሳሌ አንዳንድ ኦርቶዶክሶች አሉ ፕሮቴስታንት ፓስተሮችን እያጠለጠሉ እንዲያሉ እየጨፈሩ ነው ምናምን የሚሉ አሉ። ሙስሊሞቹንም በዛን ያህል የሚተቹ አሉ። ስለዚህ እነዚህም ትምህርት እንዲሆናቸው እፎይን ማስቀጣት አለባችሁ ማለት ነው ሙስሊሞች። ኤኒዌይስ ላቭ ዩ ኦል። እውነት ነው ማለት ፖለቲካ አይደለም። ክርስቲያንን ከሙስሊሞች ጋር ለማጋጨት ምናምን ይሄ እኮ ፖለቲካ አይደለም። ሲሪየስሊ ወላሂ ነው የምላችሁ፣ ፖለቲካ አይደለም። እውነት ነው። በቃ ሪያሊቲ ወጥቶ እየታየው ነገር ነው። ቅድም ሰውየው ያነሳውን 3 ፖይንቶችን አይታችሁታል። እሱ ነገር እኮ ጦርነትን የሚያውጅ ፖይንቶች ናቸው። ስለዚህ አሁን በክርስቲያንና በሙስሊሙ መካከል ጦርነትን መክፈት አይደለም ይሄ ሞሜንቱ አይደለም። ይሄ ግልጽ ነው። እንዴት ዋላችሁ ጋይስ? የዛሬ አበባዎች የነገ ቶፒክ ሃፒ ሰንዴይ። ሊያይ ምን ሆነሽ ነው ጠፋሽ ካላችሁ ስሰራ ሳጸዳ ስንት ነገር ሳረጉዬ አሁን የጨረስኩት የባሌን ሸሚዝ ሻወርች ያደረኩት። ለማንኛውም ግን ይሄንን ፎቶ ስታዩ እርግጠኝነት ብዙዎቻችሁ ልትሳደቡ አፋችሁን አሞጥሙጣችሁ ልትመጡ ይችላላችሁ። ግን እውነት ነገር ከመናገር ወደ ኋላ አለ። ስድባችሁንም ምናችሁንም ምንም ብዙም ይሄን ያህል ምፈራ ሰው አይደለሁ። ግን አንድ ነገር ላሰማችሁና የራሴን አስተሳሰብ ልንገራችሁ። ያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና እኔ ግን አንድ ነገር ልንገራችሁ። ኦኬ፣ መቼም ይሄ ሰው የተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ ከሱ ያልተናነሳችሁ ሰዎች ናችሁ። በጣም ያሳዝናል። ስንት የተራበ፣ ስንት የታመመ፣ ስንት የተቸገረ፣ ስንት የወደቀ፣ ስንት ነገር እያለ ረሱል መሐመድን በዚህ ሰዓት አንስቶ በጾም ሰዓት እንደው እንደ አጀንዳ አድርጎ ማውራት ምንድነው ትርጉሙ? ንገሩኝ እስቲ።
ንገሩኝ ራሳችሁ እንደው ራሳችሁ እኔን ሳትናገሩ ለምን ይሄ ሰውዬ ያልጠራውን ያልደረሰበትን ረሱል መሐመድን አንስቶ ትሸማቀቁበታላችሁ ምናምን? እንኳን አይደለም ሙስሊሞች ዓለም ሁሉ የማይሸማቀቅበት ነገር ነው። እኛ እኮ ያስተሳሰብ ችግር ስላለብን ነው እንጂ ኢየሱስን በለው አላህን በለው ክርስቶስን በለው ጋድን በለው ምንም በለው ፈጣሪ አንድ ነው፣ ስሙ ነው ብዙ። ስለዚህ እኔና እናንተ ወይም ደግሞ እሱና አንድ የሙስሊም ልጅ ተከባብረው የሚኖሩት የሱን ስለጠላው የሱን ስለናቀ ስላይደለም። የራስን ለመውደድ ሌላውን ማንቋሸሽ ወይ መጥላት ተገቢ ነው ብዬ አላምንም። ብሔርተኝነት፣ ዘረኝነት፣ የሃይማኖት ማንቋሸሽ እንደ ጉንፋን ነው። ለእናንተ ለምትጠሉ ሰዎች ኖርማል ሊሆን ይችላል። ምንም ለማያውቀው ግን ጉንፋን ነው። ጉንፋን ደግሞ ሁሉንም አዳርሶ ሁሉንም አጋጭቶ ከዛ ዙሯን እንደፋድፎ ነው የሚድነው። ስለዚህ የምታወሩትና የምትናገሩትን ባታውቁ ዝም ብትሉስ ምን አገባው? የራሱን ስንት በመስመራቸውን ያጡ ቲክቶክ ላይ የምናያቸውን ዘልዛላዎች መምከር ይሻላል ወይስ ያልደረሰበትን መድረስ? የራስን ለመውደድ የሌላውን ማንቋሸሽ እናንተ እንድትከተሉት ሰፖርት የሚያደርገው እንዲበዛ ነው ወይስ ምንድን ነው? ንገሩኝ እስቲ። እንግዲህ እውነቱ የገባቸው ኦርቶዶክሳውያን፣ እውነቱ የገባቸው ክርስቲያኖች በዚህ መልኩ ነው የሚናገሩት። ማን ጥፋተኛ እንደሆነ ያውቃሉ፣ ማን መቀጣት እንዳለበት ያውቃሉ። ማለት ማንም ከሙስሊም ማንም ተነስቶ ከሙስሊም የእናንተን እምነት የተሳደበ አንድም የለም። ካለ ደግሞ አለ የምትሉት ካለ ደግሞ በህግ መጠየቅ አለበት፣ እናግዛቸዋለን። ለራሳችን ብለን ነው የእናንተን እምነት ማነካው፣ ለራሳችን ብለን ነው የእናንተን እምነት ማንሰድበው፣ ለራሳችን ብለን ማለት ነው። ምክንያቱም እናንተም ስለምትሰድቡን፣ እናንተም የኛን አላህ Subhanahu Wa Ta'ala የኛን ነብዩ መሐመድ አለይሂ ሰላቱ ወሰለም የኛን ቁርአን የኛን ሐዲስ ስለምትሰድቡብን ማለት ነው። አላህም በቁርአኑ እንደዚህ ግልጽ አድርጎ ስለምናገር ማለት ነው። በሱረቱል አንዓም ይነግረናል እንደዚህ ብሎ አላህ Subhanahu Wa Ta'ala። ስለዚህ እንጠነቀቃለን፣ እንደዚህ አይነት ነገር አናቅም። ያ ነው ይሄ የገባቸው ሰዎች በዚህ መልኩ እየተረዱ ነው። በጣም እናመሰግናቸዋለን። ትጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት፣ በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔም እፎይ ነኝ እፍ ይበልብሽ አባቴ አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብልጠት ያስተምር። ነብዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም፣ አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖት መሳብ እንኳን ከፈለክ በእንደዚህ መልኩ ነብዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተው ነው። ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃሉ ሚዲያ ላይ። እውነቱ የገባቸው እንደዚህ ነው የሚናገሩትና በጣም እናመሰግናቸዋለን ማለት ነው። እስቲ ወደ ሌላኛው ቪዲዮ ወይም ደግሞ ልወስዳችሁና ያው እነሱን ያቃጠላቸው እነሱን እንደዚህ እንዲያወሩ እንደዚህ እንዲናገሩ ያደረጋቸው ነገር አንዱ ምንድነው? ይሄ ነገር ነው። እስቲ ተመልከቱ። የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ የሆነ ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት ያሁኑ ሂዳያ በስም መቅደሌት። የበፊቱ ሰላም ያሁን ደግሞ መግፊራ። ትዕግስት ነበረ ሰብሪና። ያስሚን እባላለሁ። ያስሚን አርሴማ። ከሰለም ስንት ዓመት ሞላሽ? 6 ከሰለም 23 ዓመት ወደ 3 ዓመት ሆነኛል። ገና 5 ወር ወደ 3 ዓመት እየሄድኩ ነው። 1 ዓመት ሊዝ ነው ሐምሌ ላይ 3 ሰላም 4 ወሬ ነው ገና። ማሻአላህ 4 ኢስላምን እንዴት ይሄሽ? እስልምና አልሐምዱሊላህ ሰላም አለ። በቃ ማለት ከዛ ውጥንቅጥ በሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነውና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም ብለን አይደለም እስልምና ምን ይዘው እኔ ቤተሰብም ሆነ ሁሉም ማህበረሰብ እንዲያውቀው የምፈልገው እስልምናን ብለን የምንመጣው አንድና አንድ አላህን ብለን በቃ እኔ ሁሉም ሰው እንዲያውቅልኝ በተለይ እኔ እንዲያውቅልኝ የምፈልገው ነገር ማንንም ብለን አይደለም አላህን ብቻ ነው። ሰለምቴ ነኝ እኔ ደስ ብሎኝ ነው የሰለምኩት ወላሂ በራሴ ፍቃድ
ማንም ሰው ስለሚሳይለኝ ከሰለምኩ 23 ዓመት እኔ ብቻ አይደለም የሰለምኩት ባለቤቴንም አስልሜ ነው ያገባሁት። አሁን አላህ ይርሐመው ለጀነት ያድርገው ሞቷል። አላህ ሂዳያ ይስጣችሁ ማለት አልችልም። ሰላሙ እስልምና ደስ ይላል። ሰላሙ ነው የሚል ሰላሙ ሌላ ምን ማስከለልኩ ነገር የለም። አሁንም ቢሆን እስልምና በጣም ነው የምወደው። ሁሉም ቢሰልሙ ደስ ነው የሚለኝ። ይሄ ነው እንግዲህ እውነቱ። ይሄ ነው አሁን ሶሻል ሚዲያ ላይ ብዙዎች እየሰለሙ ነው። በቀን ስንት ሰዎች እየሰለሙ ነው፣ እስልምናቸውን እየተቀበሉ እስልምናን እየወሰዱ ነው ያሉት። ይሄ ነው። ከዚህ በላይ የሚያናድዳቸው ነገር አለ ብዬ አላስብም። እኔ ነብዩን አለይሂ ሰላቱ ወሰላም ለመስደብ የሚያደርሳቸው ነገር ከዚህ በላይ አለ ብዬ አላስብም። ምክንያቱም ከነሱ ብዙ ሰዎች ወደዚህ የጎረፉ ስላሉ በቃ ማለት ዕውቀት ላይ ቆሞ የሆነ ዒልም ነገር ኖሯቸው እሱ ላይ ቆሞ መናገር፣ ማውራት፣ መከራከር አይችሉም። ምክንያቱም ስለሌላቸው ዒልምም ስለሌላቸው እናም ደግሞ እውነትም ስለሌላቸው ያ ነው። ስለዚህ ከመሳደብ ውጪ ከመዝለፍ ውጪ በአደባባይ ወጥቶ ከመዛት ውጪ ምንም ማድረግ አይችሉም ማለት ነው። ያ ነው እና አላህ Subhanahu Wa Ta'ala ለሁላችንም ሂዳያውን ይስጠን ይወፍቀን። በላኢላሃ ኢላላህ ላይ ኖረን የምንሞት የምንቀሰቀስበት ያደርገን። ነገ አላህ Subhanahu Wa Ta'ala ከውዱ ነብያችን አለይሂ ሰላቱ ወሰላም ከአሽረፈል ኸልቅ ከሳቸው ሐውድን የምንጠጣ ያደርገን። ከሳቸው ጋርም ደግሞ በአርሽ ጥላ ስር ከሚሰበሰቡት አላህ Subhanahu Wa Ta'ala ያደርገን። ከስዲቆች ጋር من الصديقين والشهداء والصالحين وحسن اولئك رفيقا ከተባሉት ጋር አላህ ይቀስቅሰን ይላችኋለሁ ማለት ነው። ውድ ቤተሰቦቼ አላህ ይጠብቀን፣ አላህ ይጠብቃችሁ። ባላችሁበት ረመዳናችሁን አላህ ይቀበላችሁ። አላህ Subhanahu Wa Ta'ala ወዶ ከተቀበላችሁ ሰዎች ያድርጋችሁ። አላህ Subhanahu Wa Ta'ala ከደጋግ ባሮቹ ይቁጠረን እያልኳችሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለዛሬ ያስኩት ቪዲዮ ይመስል ነበር። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።